በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ጸጋን የተመላሽ ሆይ ደስ ይበልሽ በሚል ርዕስ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የምናገኘው ያለ ቃል ነው። የተናገረው ብስራታዊ መልአክ መጋቢ አዲስ ቅዱስ ገብርኤል ነው። የአዲስ ኪዳን መጋቢ፣ የአዲስ ኪዳን ወንጌላዊ፣ አዲስ ኪዳንን ያበሰረን የምስራቹን የነገረን ከመላእክት ተመርጦ ለዚህ ክብር የታደለው ታላቁ አለቃ ቅዱስ ገብርኤል በብሉይ ኪዳን ለዳንኤል ምስራቹን ወይንም ራእዩን የገለጠለት ብቻም ሳይሆን ለዳንኤል ሱባኤ የቆጠረለት ዳንኤልን ሱባኤ ሊመልስ ሲመጣ የሳጥናኤል በሰማይ ሲፋለመው ቅዱስ ሚካኤል እንደረዳው የተናገረ ከቅዱስ ሚካኤል በቀር የሚያጸናኝ የለም ያለ ታላቁ አለቃ ቅዱስ ገብርኤል ከሰማይ ሰማያት ለእመቤታችን ምስራች ያበስር ዘንድ ለዓለሙ ደስታ የሚሆነውን ዜና ይናገር ዘንድ ክርስቶስ ሰው እንደሚሆን ያበስር ዘንድ ወደ አንዲት ድንግል የድንግሊቱም ስም ማርያም ወደምትባለው ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቶ ሲያበስራት ጸጋን የተመላሽ ሆይ ደስ ይበልሽ አለ። እንግዲህ ቅዱስ ሉቃስ ዜናዊ አዲሱን ዜና ያጻፈልን ቅዱስ ሉቃስ በእውነት እናደንቃለን። ቅዱስ ሉቃስን ከ72 አርድእት መካከል ነው። ይህንን የምስራች ይህንን ብስራት ባይናገርልን ምን ይውጠን ነበር? ቅዱስ ሉቃስ ባይጽፍልን ኖሮ ምን ይውጠን ነበር? ዓለም የዳነበትን ዜና ዓለም ከጥፋት በቀር ሰምቶ ማያውቀው ዓለም አምላክ ሰው እንደሚሆን የተናገረልን ታላቁን ዜና ታላቁን የምስራች እግዚአብሔር ባወቀ ለማንም ያልተገለጠ የምስራች። ምክንያቱም ሰይጣን ክርስቶስ እንደሚጸነስ ቢያቅ ብዙ ነፍስ በጽንስ ሊያስጨናግፍ ይችል ነበር። ልክ ሲወለድ 144,000 ሕፃናት እንዳስገደለው ማለት ነው። ማንም እንዳያቅ የተደረገውን ታላቁን የምስራች ታላቁን የዓለም ደስታ የሚሆነውን ዜና በቃል ብቻ እንደሚጸነስ በመንፈስ ቅዱስ ብቻ እንደሚጸነስ ሰው እንደሚሆን የሚሆነው ከመንፈስ ቅዱስ የሆነ እንደሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱ አካላት በእመቤታችን ማህፀን ዓለም ድህነት የሚሆነውን ታላቁን የምስራች እንደሚፈጸም ለማብሰር ከሰማይ ሰማያት ከመላእክት ሁሉ ተመርጦ ሊቀ መላእክት ቅዱስ ገብርኤል ከሰማይ ሰማያት ወረደ። ወደ አንዲት ድንግል ወረደ። በፊቱ እየተጨነቀ እንግዲህ አባቶቻችን ምን ይላሉ? እየታጠቀ እየፈታ ይላሉ። ለምን? አምላክ ሰው ይሆናል የሚል ዜና ይዞ እንዴት አይታጠቅም አይፈታም? አምላክን ወደምትወልድ አንዲት ድንግል መጥቶ እንዴት አይጨነቅም? አምላክን ሰው እንዲሆን የሳበችውን ፍቅር በመመልከት እንዴት አይጨነቅም? እና ወደ እመቤታችን ቅድስት ድንግል ማርያም መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ አላት። እግዚአብሔር ከመላእክት መርጦ ቅዱስ ገብርኤልን የመረጠበት ምክንያት አንደኛ ገብርኤል ማለት አምላክና ሰው ማለት ነው። እና ሰው አምላክ የሚሆንበትን ሚስጥር በፊት ገና መላእክት እንደተፈጠሩ አምላክ ሰው እንደሚሆን እንደሚያድን ስሙን የተሸከመ ታላቁ አለቃ ቅዱስ ገብርኤል። ሌላው ባለመመላእክት የተፈጠረውን ነገር የተፈጠረውን ስተት እስቲ በሃይማኖታችን ጸንተን እንቁም የተፈጠረን እስኪ የሚገለጥ ድረስ ብሎ ያጸና ሰው እንዲጸና ሌሎች መላእክት እንዲጸኑ ያደረገ ገብርኤል ስለሆነ የብሉይን ስላጸና ይሄ ስጦታ ይሆነ ብሎ አምላክ ሰው መሆኑን ዜና እንዲናገር ለቅዱስ ገብርኤል እግዚአብሔር ድል ሰጠለት ማለት እና ቅዱስ ገብርኤል በዚህ መልኩ ለእመቤታችን ለቅድስት ድንግል ማርያም መጥቶ ሲያበስራት ጸጋን የተመላሽ ሆይ ደስ ይበልሽ አላት። ቅዱስ ጳውሎስን ብንጠይቀው የጸጋ ስጦታ ልዩ ልዩ ነው ይላል። አንደኛ ቆሮንቶስ ምዕራፍ 13 የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይለና ለአንዱ ማስታረቅ ይሰጠዋል፣ ለአንዱ ሙት ማንሳት ይሰጠዋል፣ ለአንዱ ትንቢት መናገር ይሰጠዋል ይላል ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲናገር። ታዲያ እመቤታችን ጸጋዋ ምንድነው? ትንቢት መናገር ነውን? ሙት ማንሳት ነውን?
እንደ ካህናት የክርስቶስን ስጋና ደም መንካት ነውን? እንደ ሐዋርያት ለዓለም መስበክ ነውን? ምንድነው ጸጋዋ እመቤታችን? ቅዱስ ገብርኤል መጥቶ ምንድነው ያለ? ጸጋን የተመላሽ ሆይ ደስ ይበልሽ፣ ምልዕተ ጸጋ ነሽ፣ ጸጋ የመላብሽ ነሽ ነው። እንግዲህ ብርጭቆ ከሞላ በኋላ የሚተርፈው ለዓለም ይፈሳል። የመላ ጸጋ ወደ ዓለም የፈሰሰው በእርሷ በኩል እንደሆነ ቅዱስ ገብርኤል ጸጋ ቀድሞ በምድር ላይ ለሰው ልጅ ሲሰጥ ቀድሞ በምድር ላይ ለዓለም ሲፈስ በሰው በኩል ሲፈስ በጸጋ ተመልታ የተገኘችውን ድንግል ማርያም እመቤታችንን ጸጋን የተመላሽ ወይ ደስ ይበልሽ፣ አሁን ካበሰርኩሽ በኋላ ጸጋ ይበዛልሻል አይደለም ያለው። ወደፊት ጸጋ ይሞላብሻል አይደለም ያለው። ገና ስትጸንስ ጀምሮ እርሷ በጸጋ የተሞላች ናት። ከእግዚአብሔር ርቃ ማታቅ ሴት ናት። እንደሆነችም እግዚአብሔር ካንቺ ጋራ ነው ብሎ ይናገርልናል። ክርስቶስ ከእርሷ ጋራ ከመሆኑ በፊት እሷ ከእርሱ ጋራ ነበረች ማለት ምን ማለት ነው? ክርስቶስ ሰው ከመሆኑ ለመጸነስ ከመምጣቱ በፊት እርሷ ከእርሱ ጋራ ነበረች። እርሷ ከእርሱ ጋራ ባትሆን እርሷ ጋራ አይሆንም። ስለዚህ እግዚአብሔር ካንቺ ጋራ ነው አላት እመቤታችንን ማለት እና ጸጋን የተመላሽ ሆይ ደስ ይበልሽ የሚለውን እስቲ የመላእክት ጸጋ አላቸው። ታላቅ ወንድሞቻችን ናቸው። ዓለም ሲፈጠር ከሰማይና ከምድር ጋር የተፈጠሩት መላእክት ናቸው። ኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይልና የመላእክትን አፈጣጠር ሳይናገር በደፈናው ምድርን ባዶ ነበረች ይላል። ምድርን ባዶ ነበረች ማለት ሰማይ ባዶ አልነበረም ማለት ነው። ሰማይ ላይ እነማን ነበሩ? መላእክት ስለነበሩ። ስለዚህ ምድር ባዶ ነበረች ማለት በምድር ነዋሪ የሆነው የሰው ልጅ አልተፈጠረም። ሰማይን ባለመጥቀሱ ደግሞ በሰማይ የሚኖሩ መላእክት በሰማይ እንደተፈጠሩ ይናገርልናል ማለት ነው። ከዚህ በኋላ የመላእክት ጸጋ ልዩ ልዩ ጸጋዎችን ሰጥቷል። ትልቁ ጸጋቸው ማመስገን ነው። አመስግነው ክብሩ እንዲኖር ሰውና መላእክት የተፈጠሩ መንግስቱ እንድንወርስ ነው። አንዴ ነፍስ ተሰጣቸዋለች፣ በዛው ለዘላለም ጸንቶ ይኖራል። ስራቸው ማመስገን ነው። ሌላው ስራቸው የሥላሴን ዙፋን ለመሸከም የተመረጡ መላእክት አሉ። ሱራፌል ኪሩቤል ይባላሉ። ሱራፌልና ኪሩቤል የሥላሴን ዙፋን ለመሸከም ነው የተፈጠሩት። ሥላሴን ዙፋን ይሸከማሉ፣ ቅዱስ ቅዱስ እያሉ ያመሰግናሉ። 6 ክንፍ አላቸው። ኢሳይያስ እንደነገረን 6 ከቁጥር 2 ላይ 6 ክንፍ አላቸው። በ2 ክንፍ እግሮቻቸውን ይሸፍናሉ፣ በ2 ክንፍ ፊታቸውን ይሸፍናሉ፣ በ2 ክንፍ ይበራሉ ይላል። እንግዲህ ዙፋን አድርጎ መላእክትን የሰራ ያዘጋጀ እግዚአብሔር ነው። እግዚአብሔር ቤትም እሱ ዙፋኑ ምንም ቢባል የእርሱ ዙፋን መሆን የሚችል የለም። ግን እርሱ ባወቀ ለመላእክት ይህንን ስልጣን ሰጣቸው ማለት ነው፣ ዙፋን አድርጎ እንዲሸከሙ። ግን ምን ጸጋ ነበራቸው ቢባል የማየት ጸጋ አልነበራቸውም፣ መሸከም ጸጋ እንጂ በፊቱ መቆም ጸጋ አልነበራቸውም። ይገርማቸዋል ማለት በፊቱ መቆም ስለማይቻል እግሮቻቸውን ይሸፍናሉ። ሌላው ማየት ስለማይቻል እግዚአብሔርን ማየት ስለማይቻል ፊቶቻቸውን ይሸፍኑ ነበር። እና መላእክት የሥላሴን ዙፋን ለመሸከም የተፈጠሩ ምስጋና ለማመስገን የተፈጠሩ ናቸው። እመቤታችን የሥላሴ የመላእክት ጸጋ ነበራት? አዎ ነበራት። ምን ማድረግ? ከሥላሴ አካላት አንዱ የሆነ ወልድን በማህፀኗ በመሸከም ወልዳም በደረቷ በመሸከም በጀርባ በማዘል ከኪሩቤልና ከሱራፌል ጋር አንድ ሆናለች ማለት። ሱራፊ የሚባሉ መላእክት የሥላሴን ዙፋን የሚሸከሙትን ከሥላሴ አንዱ አካል የሆነው ወልድን በተለየ አካሉት በተወለደ ጊዜ በመሸከም የመላእክት ጸጋ ነበራት አላት። ሁለተኛው ጸጋ የነቢያት ጸጋ፣ ነቢያት ትንቢት መናገር ወደፊት ይታያቸዋል፣ ወደኋላ ይታያቸዋል። የዚህም ጸጋ ነበራት እመቤታችን። የወደፊት ትውልድም የኋላ ትውልድም እንደሚያመሰግናት አላ ትውልድ ሁሉ ብፅዕት ይሉኛል ነው ያለች። ስለዚህ እመቤታችን ጸጋ መላእክት ነበራት፣ ነቢያትም ነበራት ማለት ነው። ትንቢት ተናግራለች፣ ትውልድ ሁሉ ብፅዕት ይሉኛል ብላ ማለት ነው፣ ያመሰግኑኛል ብላ። ሌላው እመቤታችን የሐዋርያት ጸጋ አላት። ሐዋርያት ዓለምን ዞሮ እንዲያስተምሩ ነው ጌታችን የመረጠው ያስተማራቸው። እመቤታችን የሐዋርያት ጸጋ አላት። የሐዋርያት ጸጋ ምንድነው ቢባል ዞሮ ማስተማር፣ ማጥመቅና የክርስቶስ ጃንደረባ እንድንሆን ማድረግ ነው። እና እመቤታችን ቅድስት ድንግል ማርያም አንድ ቃል ተናግራ ስብከቱን ሁሉ ጠቅልላ ሰበከች ይላሉ አባቶች። አንድ ቃል ብቻ ተናግራ ምን የሚለውን በወይን ቃና በቃና ዘገሊላ ሰርግ ቤት
የወይን ጠጅ እኮ የላቸውም ብላ ማለት ነው። የላቸውም ብላ አላበቃችም። እርሱ የሚሏችሁን አድርጉ። አንድ ቃል ነው እንግዲህ አንድ ቃል ሆኖ ለዓለም ሁሉ 81ዱ መጻሕፍት የሚተረጎምበት ቢብራራ ማያልቅ የሚሉትን ሁሉ አድርጉ። አሁን ሐዋርያት ቢሰብኩ ነቢያት ቢሰብኩ እግዚአብሔር የሚላችሁን አድርጉ ነው። ሌላ ምንም ተጠቅልሎ ስብከት በአጠቃላይ በአንድ ቃል ቢጠቀለል የሚጠቀለለው በእመቤታችን ስብከት ነው። ስለዚህ የሐዋርያት ጸጋ ነበረ። ሌላው ጸጋ ካህናት ነው። ጸጋ ካህናት ማለት ስጋውን ደሙን መንከት መዳሰስ ለሌላ ሰው ያልተሰጠ ነው። እንኳንስ ለሌላው ለእመቤታችንም እንደዚህ በቅዳሴ ለመፈተት አይደለም የተሰጠ ስልጣን። ልጇ ስለሆነ ስታቅፎ ይዘዋለች። ካህናት ቤተ መቅደስ ዘይት ተገብረ ለመላእክት ተገብረ ካህናት ይላል። ለካህናት ይላል አትናቴዎስ። ለመላእክት ያልተቻለው ለካህናት ተቻለ ይላል። ይህ ምንድነው? ጸጋቸው የክርስቶስ ስጋና ደም መዳሰስ መፈተት። እመቤታችን የክርስቶስን ራሱን ሰው ሲሆን ገና በማህፀን ተጸንሶ ሲወለድ የመጀመሪያው ቀን እርሱን እያየችው ነው። እርሱም የተወለደው እርሱ እናቷን እያየ ነውና እርሷ በእጇ ይዛለች። የካህናት ጸጋ አላት ይባል ይሄ ነው። የመቀደስ ጸጋ ግን እንዳይደለ ጸሎተ ሐሙስ ላይ ይህንን ስራ ሲሰራ መቅደስ እንደ መቅደስ የማርቆስ እናት ዮሐንስን ቤት የማርቆስ እናትን ቤት እንደ መቅደስ የላይኛው ደርብ ላይ ሰው በማይገባበት ሁኔታ ላይ ነው አምላካችን ይሄንን ያዘጋጀ ማለት ነው። እና እመቤታችን ቅድስት ድንግል ማርያም ጸጋ ካህናት አላት። ሌላው የሰማዕታት ጸጋ አላት እመቤታችን ቅድስት ድንግል ማርያም ጸጋ ሰማዕታት። የሰማዕታት ጸጋ ምንድነው? ሰማዕት መሆን፣ ከአንዱ ሀገር ወደ አንዱ ሀገር መሰደድ። እመቤታችን ልጇን ክርስቶስን ሄሮድስ ሊገል በፈለገ ጊዜ 2 ዓመት በረሃ 3 ዓመት ከ6 ወር ተንከራታለች። ስለዚህ የጸጋ ሰማዕታት አላት። ከአንዱ ወደ አንዱ ሀገር ለሃይማኖት ሲባል የሚደረገው ሰማዕትነት ጉዞ የሰማዕታት ጸጋ ይባላል። ሌላው ጸጋ ድንግል አላት እመቤታችን የድንግልና ጸጋ ማለት ነው። ይሄ ትንሽ ይደንቃል። አንዲት ሴት አንድን ልጅ ለመውለድ 5 ነገሮችን ነው የምታልፈው። አንደኛ ፈቲው ይባላል። ፈቲው ማለት መሻት ፍላጎት ማለት ነው። እመቤታችን ፍላጎት አልነበራት። እንዲሁም ቅዱስ ጳውሎስ የተናገረውን አባቶች ሲተረጉሙ ከብዙ ትርጓሜዎች መካከል አንዱ የሴት ራስ ወንድ ነው የወንድ ራስ ክርስቶስ ነው የሚለውን ሲተረጉሙ ማለት ነው። የሴት ራስ ወንድ ነው ማለት ሴት ልጅ ለአቅመ ሔዋን በደረሰች ጊዜ ሐሳቧ ወንድ ነው ማለት ወንድ እንዴት ያስባል፣ እንዴት ምን አይነት ሲለብስ ይወዳል፣ ምን አይነት ሳጊጥ ይወዳል የሚለውን ነው የሚያስጨንቃት። ይሄ በእርግጥ 100% እነሱ በሁሉም ሴት ላይባል ይችላል። ግን የሴት ልጅ ራስ ወንድ ነው ማለት ይሄ ነው አባቶች አንደኛው ትርጓሜ የተናገሩልን ማለት የነገሩልን። ስለዚህ የእመቤታችን ራስ ወይንም የእመቤታችን ምሻቷ ወይንም ፍላጎቷ ምን ነበረ ቢባል በድንግልና መኖር። ይሄንንም ነግራልናለች። ወንድ ስለማላውቅ ማለት ወንድ እዛው ዘካርያስ ካህኑ ቤተ መቅደስ ያገለግል የነበሩ ወንዶችን አላየውም አላቅም ወንድ አላቅም ማለት አይደለም። ወንድ ስለማላቅ ማለት በድንግልና ለመኖር ለእግዚአብሔር ለራሴ የወሰንኩት ነው። እንዴት ይህንን ሳይሆን እንዴት ልጅ ወልዳለሁ ማለት በድንግልና ላለመውለድ ማለት ለመውለድ አስባ ቢሆን ከማን ነበረ የምትለው የነበረው እንጂ ወንድ ስለማላቅ የሚል ጥያቄ አትጠይቅም ነበር ሊቀ መላእክት ቅዱስ ገብርኤልን። ስለዚህ እሷ ሐሳቡ ፈቃዷ በድንግልና መኖር ነው። ስለዚህ እመቤታችን የሐሳብ ማግባት ፍላጎት የላትም። አንዲት ሴት ለመውለድ አንደኛው ሐሳብ አላት፣ ሁለተኛው ወንድ መኖር አለበት፣ ሶስተኛው ዘር መቀበል አለባት፣ አራተኛ ድንግልናን ማጣት አለባት፣ አምስተኛ ሚጥ ነው። በዚህ ሁኔታ ነው ሴት ልጅን የምትወልደው። እመቤታችን ግን ይሄ የለባትም፣ ፍላጎት የላትም። እንዳልኳችሁ ነው በድንግልና ለመኖር ነው ሐሳቧ እንደሆነ ደግሞ በመጽሐፍ ነግራልናለች። ይህ እንዴት ይሆንልኛል ያለ ወንድ ዘር የሚለው ወንድ ስለማላውቅ ማለት ያለ ወንድ ዘር ወይ በድንግልና ለመኖር እየፈለኩ ይህ እንዴት ይሆናል የሚል ጥያቄ እንደሆነ ከዛ ደግሞ እመቤታችን ወንድ ዘር አለመቀበሏን ድንግልናው በታተመ ድንግልና መወለዱን አምላካችን ከታተመ ድንግልና ነው እመቤታችን የተወለደው። እዛ ሚጥ አልነበረባትምና ስትወልዱ 5 ነገሮች አልገጠሟትም እመቤታችን። ስለዚህ ጸጋ ደናግላን አላት እመቤታችን። በድንግልና ለኖሩ የሚሰጣቸው ጸጋ እመቤታችን አላት። ሌላው ጸጋ እናቶች አላት። የእናቶች ጸጋ እመብዙሃን ምንላለው የብዙሃን እናት ነው የምንለው እመቤታችን ቅድስት ድንግል ማርያም። እርሷ እንግዲህ ድንግል ሆና እናት የሆነች ብቸኛዋ ፍጡር ብትሆን እመቤታችን ቅድስት ድንግል ማርያም እናትም ድንግልም መሆን የቻለች ከድንግልና ጡቶች ወተትን መፍጠር የሚችል ከእግዚአብሔር በቀር ማንም አይኖርም። ከአለት ላይ ውሃ ካፈለቀው ከእግዚአብሔር በቀር ከድንግልና ጡቶች ወተትን ሊያፈልቅ የሚችል የለም ይላል ቅዱስ ኤፍሬም።
በእውነት በረከቱ ይደርብን። ለእስራኤላውያን በበረሃ ከአለት ላይ ውሃ ያፈለቀ። እንግዲህ ከአለት ላይ ውሃ ማፍለቅ በጣም ከባድ ነው። ከአለት ላይ ውሃ ካፈለቀው ከእግዚአብሔር በቀር ከድንግል ጡቶች ወተት ሊያፈልቅ ይሄ ተፈጥሯዊ ነገር ነው። በነገራችን ላይ ተፈጥሮ የሚያስተምረን ነገር ነው። አንዲት ሴት ስትወልድ ካልሆነ በቀር ጡቶቿ ወተት አያፈልቁ። ስትወልድ ካልሆነ በቀር ጸንሳ ስትወልድ ካልሆነ በቀር እንዴትም ቢባል ድንግልና ሲሆን ደግሞ በጣም እና ይሄንን ያሌለውን ያፈለቀው እግዚአብሔር ራሱ የድንግልና ጡቶችን አጠባሽ ነው። ሰላም ላጥባቲክ እንላለን። አሁን መልካ ማርያም ላይ ሰላም ላጥባቲክ ለዋዛ ፈልፈል ድንግልናዊ ሀሊበ ለዋዛ ፈልፈል ድንግልናዊ ሀሊበን ምንለው ድንግልና ወተት ጡቶች የድንግልና ጡቶች ወተት ያጠጣሻቸው ለጡቶች ሰላም እንላለን እና እመቤታችን ቅድስት ድንግል ማርያም የእናቶች ጸጋ አላት ሲባል በድንግልና ታትማ ክርስቶስን ስለወለደ የወለዱትንም ጸጋ አላት ማለት ነው። የደናግለንም ጸጋ እንዳላት የወለዱ የእናቶችም ጸጋ አላት። ሌላው ጸጋ ምእመናን አላት። አማኝ ናት፣ ማእምንት ናት። በእውነት ሐዋርያት እኮ ብዙ ተመርጠው ብዙ አስተምሮቸው ራሱ ማመን በጣም ይከበዳቸው። በመጨረሻ ላይ በቃ እናንተ ሰዎች ተው፣ በቃ እናንተ መንፈስ ቅዱስ ይመጣል ሁሉን ይገልጽላችኋል አለ ክርስቶስ። በጣም በቃ ይሄ ሊያርግ ሲል እንደው የእስራኤላውያንን ከባርነት ነፃ ልታወጣ መጣህን ብለው ጠየቁ ማለት። በዚህ ጊዜ እንደው መንፈስ ቅዱስ መጥቶ ሁሉን ይገልጽላችኋል ብሎ ነበር ያረገው ማለት እና ሐዋርያት በጣም ማመን በጣም የሚከብዳቸው 3 ዓመት ከእጁ ስር የሚደረገውን ተአምራት እያዩ የቃሉን ትምህርት እየሰሙ ሐዋርያት ለማመን መንፈስ ቅዱስን መቀበል ነበረባቸው። እመቤታችን ግን ቅዱስ ገብርኤል አበሰራት፣ አመነች። ሲሰደድ ሲወለድ በከብቶች በረት አልተጠራጠረች። ሲሰደድ እንዴ ሰማያዊ ንጉሥ አልነበረ እንዴ ይሄን ተናገርክልኝ ሊቀ መላእክት ቅዱስ ገብርኤል አምላክ አይደል ያልከው እንዴት ይሰደዳል አላለች። ይዛው ተሰደደች ልጇን እና አምላክነቱን አልተጠራጠረች። ሐዋርያት እኮ እንጀራ 2 ጊዜ አበርክቶ አይተው ኋላ ከፈሪሳውያንና ከሰዱቃውያን እርሻ ተጠንቀቁ ብሎ ጌታችን ሲናገር እንዴ እንጀራ ስለያዝን ነው እንዴ ብሎ ይጨነቃሉ። እንዴ እናንተ እንጀራ ስለያዝን ብላችሁ እንዴት ትጨነቃላችሁ? ትላንትና 5 እንጀራ 2 ዓሣ በረከት ስንት ሰው ተመገበ ጠየቃቸው። ስንት መሶብ ተነሳ ብሎ ጠይቃቸው። ስለዚህ ከሐዋርያት ከሰዱቃውያን እርሾ ማለት ከትምህርታቸው ራቁ ማለት ነው ብሎ አምላካችን እንደዚህ ሐዋርያትን ሲያረጋጋ ሕሊናቸውን ሲጠብቅ ልክ ሕፃን ልጅን አባትና እንደሚያሳድገው ሐዋርያትን እያሳደገ ከትንሣኤም በኋላ ጠፍተው ገሊላና ሄደው አሳ ሊያጠምዱ ሲሉ እንዴ እናንተን እኮ እኔ ለአሳ ለማጥመድ አልነበረም ስልጣን የሰጠኋችሁ ሙታንሱ ብያችሁ እንዴት አሳ ታጠምዳላችሁ አይደለም ያለው። አሳ እንዳያዝ አድርጎ ኋላ አሳ እንዲያዝ አድርጎ ኋላ እንደዛ እንዲጠብሱና በፊቱ እንዲበሉ ባርኮ ደግሞ አምላክነቱን እንዲረዱ አድርጎ ቀስ አድርጎ እግዚአብሔር ሰው ማሳደግ ይችልበታል። በእውነት እኛንን ሰው ማሳደግ ማንችል በአንዴ ተስፋ ምን ቆርጥ ምን ቄስ ነው የምንለው ማለት ነው። እኛንን እግዚአብሔር ሐዋርያትን እንዳሳደግ ሁሉንም ፓትርያርክ ሰው ፓትርያርክ ሆኖ ሰው ሲበድል እግዚአብሔር ይታገሳል፣ ያሳድጋል፣ ማሳደግ ያቅበታል። ቀስ ብሎ ታግሶ ምክንያቱም ሰው እድሜ ልኩን ሲኖር ከመውደቅ ከመነሳት የሚደክም ፍጡር እንደሆነ ያውቃል እግዚአብሔር። ስለዚህ ሐዋርያትን ታግሶ እምነታቸውን እስከ ፍጻሜ እንዲጸኑ በኋላ መንፈስ ቅዱስን ተቀብሎ ጥዋን ሆኑ ፍርዋን የነበሩት እስከ ጴጥሮስ እስከ ኪዱ ድረስ። በዚህ መልኩ አምላካችን አማኞች እምነት አላት ድንግል ማርያም ወይም የምእመናን ጸጋ አላት። አማኞች ማለት ምእመናን ማለትና እግዚአብሔር በዚህ መልኩ እመቤታችንን ቅድስት ድንግል ማርያም ከአንስተ ዓለም መርጦ በጸጋ የተሞላች እንደሆነ ቅዱስ ገብርኤል ሄዶ እንዲያበስራት አደረገ ማለት ነው። ጸጋን የተመላሽ ወይ ደስ ይበልሽ ምንለው ከዚህ የተነሳ ነው። ደስ ይበልሽ ብቻ የሚለውን ቅዱስ ዮሐንስ አፈወርቅ ለብቻ ተርጉሟል። ታምረ ማርያም ላይ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ እቴ ማርያም ሆይ ደስ ይበልሽ ያለው እግዚአብሔር ልክ ሙሽራ ከጫጉላ እንደሚወጣ ያንቺን ማህፀን የጫጉላ ቤት አድርጎ 9 ወር ከ5 ቀን ተቀምጦ እግዚአብሔር ከማህፀንሽ ወጣልና እግዚአብሔር ከማህፀንሽ ወጣ እቴ ማርያም ሆይ ደስ ይበልሽ። እንግዲህ ታምረ ማርያም ወንጌል አይደለም የሚሉ ሰዎች ይዝሙ።
ሁለተኛ ምንድነው የሚለው ቅዱስ ዮሐንስ አፈወርቅ ደስ ይበልሽ የሚለውን ሲተረጉም የጠፋ በግ አዳምን የፈለገው ባገኘውም ጊዜ በትከሻዬ ተሸከመው እውነተኛ ቸር ጠባቂያችን ክርስቶስን የወለድሽ እመቤቴ ማርያም ደስ ይበልሽ። የቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 11 ነው የታምረ ማርያም ቅዱስ ዮሐንስ አፈወርቅ የተረጎመው። ቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ 99 በጎች ጠፍተው ነበር ይላል። 99 በጎች ነበሩ፣ አንድ በግ ጠፍቶ ነበር። የጠፋውን በግ ሊፈልግ ሄደ፣ ፈልጎም አገኘ። ባገኘውም ጊዜ በትከሻው ተሸከመ። ተሸክሞ መጣና ኑ ወዳጆቼ ደስ ይበላችሁ ብሎ እርድ አርዶ የጠፋውን በግ እንዲሁ ይጥፋ ሳይል ሄዶ ፈልጎም ደግሞ በትከሻው ተሸክሞ በግ ቀርቶ እኮ ሰው ሕፃን ሲጠፋ ይጨነቃል። ዋይ 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 ነው የሚለው ቤተሰብ። ኋላ ሲገኝ ግን ሕፃኑ ሲገኝ ዋይ ዋይ የሚለው ቤተሰቡ ሳይሆን ሕፃኑ ይሆናል ማለት። አንተስ ፈልግ አንተ እንዴት ትጠፋለህ ብሎ ቤተሰብ የደከሙትን ያክል ይቆነጥጣሉ። እና የጠፋ በግ አዳም ሁላችን ይጠፍተን ነበር፣ የጠፋን ክርስቶስ አግኝቷል። እመቤታችን ቅድስት ድንግል ማርያም ደግሞ የጠፋ በግን አዳምን ፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስን የወለድሽ እመቤቴ ማርያም ደስ ይበልሽ። ጸጋን የተመላሽ የሚለውን አብራርተናል። ደስ ይበልሽ የሚለውን ቅዱስ ዮሐንስ አፈወርቅ አብራርቶልናል። እኔ ለምናን ወንጌል ማስተምርለት የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ወንጌል ተብሎ የሚሰበከው ሌላ ማንም አይደለም፣ ክርስቶስ ነው። ወንጌል ክርስቶስን የወለድሽ እመቤቴ ማርያም እኔ ለምናን ማስተምርለት ወንጌል ክርስቶስ ወንጌልን ክርስቶስን የወለድሽ እመቤቴ ማርያም ደስ ይበልሽ ብሎ ቅዱስ ዮሐንስ አፈወርቅ አመስግኗልና በዚህ መልኩ ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ጸጋን የተመላሽ ሆይ ደስ ይበልሽ። ደስ ይበልሽ የሚለውን አልጨረስኩም። እንግዲህ ደስታ የዓለሙ ደስታ ሙሉ የፈሰሰው ባንቺ በእርሷ በኩል እንደሆነ ቅዱስ አባ ጊዮርጊስ የተባለ ቤተክርስቲያን አባት ተፈሲኦ ምልዕተ ጸጋ፣ ጸጋን የተመላሽ ሆይ ደስ ይበልሽ። ተፈሲኦ መዓዛ ፍስሐ፣ የደስታ መፍሰሻ ሆይ ደስ ይበልሽ። እሷ ላይ ሞልቶ ደስታ ወደ ዓለም ፈሰሰ። የዓለሙን ደስታ የወለደችልን እመቤታችን ቅድስት ድንግል ማርያም ስሟ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር። ይቆየን።